ጤና ይስጥልን እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች በሌላኛ ፕሮግራም ተገናኝተናል ያው ክላሲኮ ተደርጓል የክላሲኮ ጨዋታ ሁሌም ሲመጣ ትኩረት የሚደረግባቸው ነጥቦች አሉ ከነኚህ ነጥቦች መካከል የጄኔሬሽናል ታለንት የሚወጣበት አይነት ጨዋታዎች ሲሆኑ የሚዲያው ትኩረት ከፍ ያለ ይመጣል እነ ሜሲ ሲመጡ እነ ሮናልዲኖ ሲመጡ እነ ዚዳን ሲመጡ እነ ሮናልዶ ሲመጡ የነበረው አይነት የታለንት ፋክተሪ የጨዋታው አንዱ ስፓይስ ይሆናልና የክላሲኮ አንዱ ህይወት ያ ነው ትናንትናም ላሚን ያማል ነበር በላሚን ያማልና በፔድሪ የሚመራው ባርሴሎና በቬኒሺየስ ጁኒየርና በኪሊያን ምባፔ የሚመራውን ሪያል ማድሪድ ነው የሚገጥመው ይሄ ደግሞ የጨዋታው ትኩረት ከፍ ያለ እንዲሆን አድርጎታል የመገናኛ ብዙሃኖች ከፍተኛ ትኩረት ሰጥተውታል ፐርሰናሊቲ የሆኑ ትንታኔዎችን በየተጫዋቾቹ እንቅስቃሴ ላይ ሰርተዋል እንዴት ጨዋታው ሊመራ እንደሚችል እንዴት እንቅስቃሴው የተሻለ ሊያድግ እንደሚችል ባርሴሎና በምን መንገድ ሊበልጥ እንደሚችል ሪያል ማድሪድ በምን መንገድ ሊበልጥ እንደሚችል ዝርዝር የሆኑ ትንታኔዎች የተሰጡበት ነበር ይሄ ጨዋታ ያው ከጨዋታዎቹ መልኮች ውስጥ ደግሞ የላሚን ያማል የሜዳ ውስጥ ኢምፓክት አንዱ ስለነበረ ማለት ነው ግን በሜዳ ውስጥ የነበረው ውዝግብ ሌላ መልክ ይዞ መጥቷል በተለይ ወደ መጨረሻ አካባቢ ከካርባሃል ጋር የገባው ሰጣ ገባ እስከ ፖሊስ ድረስ ፖሊስ ሜዳ ውስጥ ገብቶ ሁሉ ነገሩን እስከ ማረጋጋት እንዲደርስ አስገድዶት ነበርና ላሚን ያማል ትክክለኛ መንገድ ላይ አይደለም ወይ ትክክለኛ መንገድ ውስጥ እየሄደ አይደለም ቶሎ እንዳናጣው ፍርሃት አለ የሚሉ ሰዎች እንዲወጡ አድርጓቸዋል ከጨዋታው ጋር በተገናኘ ስላለውና ስለተፈጠረው ነገር ዘርዘር አድርጌ ነግራችኋለሁ ከልጁ ጋር በተያያዘም ደግሞ ፐርሰናሊቲ የሆኑ ጥያቄዎቹን እንዴት መመለስ አለበት እነኚህ የግል ጉዳዮቹ እንዴት ወደ ሜዳ ገብተው የሜዳውን ተጽዕኖ የሜዳውን የሱን እድገት እንዳያሳጥሩበት ማድረግ ይኖርበታል የሚሉ የወጡ ፊቸሮችን መሰረት አድርጌ ወደናንተ ማቀርበው ፕሮግራም ይሆናል እንድትከታተሉ ከወዲሁ ጋብዛችኋለሁ ይህንን ፕሮዳክሽን ላይክ ሰብስክራይብ እና ሼር አድርጉት በተለይ ላይክ እና ሼር ባደረጋችሁት ቁጥር ለብዙዎች መድረስ ስለሚችል ይህንን በማድረግ ተባበሩኝ ያው ከጨዋታው በፊት የነበረው አንዱ ትልቁ ዜና እናም የማድሪድ ተጫዋቾችን በተለየ ስሜት ጨዋታውን እንዲጀምሩ ያደረጋቸው በኃይል ስሜት እንዲጀምሩ ያስገደዳቸው ላሚን ያማል የተናገረው ነው ማድሪድ ሁሌም ይሰርቃል የሚል አስተያየት ሰጥቶ ነበር ነጥቦችን እንዲሁም የጨዋታውን አጠቃላይ እንቅስቃሴ ወደ ራሱ ፌቨር ያደርጋል ነው ይሄን አስተያየት የሰጠበት መንገድ የማድሪድና የባርሴሎና የእግር ኳስ ግንኙነት የስፔን የእግር ኳስ ካልቸርና ፖለቲካ ምልክት ነው ያው ራቅ ባለው ጊዜ ጄኔራል ፍራንኮ በነበሩበት ሰዓት ሪያል ማድሪድ አስገድዶ ዋንጫዎችን የሚያገኝና አስገድዶ ጨዋታዎችን የሚያስቀይር ነበር ያ ተጽዕኖ አለ አሁንም በዳኞች ውስጥ ያ ተጽዕኖ አለ ሪያል ማድሪድ ሁሉንም ነገር ማድረግ የሚችል ሁሉንም ነገር ማድረግ የሚችለው ደግሞ እግር ኳሳዊ ባልሆኑ ምክንያቶች ነው በሚል ስቲል አሁንም ሪያል ማድሪድን አታክ የማድረግ ካልቸሩ አለ ይህንን ነው እንግዲህ ላሚን ያማል በግልጽ ባይናገረውም እየተንከባለለ የመጣው እየተንከባለለ ያደገ ያለውን ሐሳብ ነው የጨመረው ማለት ነው ይህንን ሲናገር የሪያል ማድሪድ ተጫዋቾች በላሚን ያማል ሐሳብ ደስተኛ እንደማይሆኑ ግልጽ ነው ምክንያቱም ሪያል ማድሪድም በዚህ ልክ ከፍተኛ የሆነ ጥላቻ እንዲፈጠርበት የሚያደርግ ንግግር በአንድ ትልቅ ተጫዋች ምክንያቱም በሱ ፐርሰናሊቲ አሁን ላይ በእግር ኳሱ ትልቅ ቦታ ላይ የሚገኝ ተጫዋች ከመሆኑ አንፃር ይሄንን ነገር መናገሩ በሪያል ማድሪድ እና በባርሴሎና ጨዋታ ወቅት የጨዋታው አመለካከት የጨዋታው እይታ ላሚን ያማል በተናገረውና እንዲሆን በፈለገው መንገድ እንዲሆን ስለሚያስገድድ ማድሪዶችን ምቾት አልሰጣቸው ከጨዋታውም በኋላ የሪያል ማድሪድ ተጫዋቾች የተናገሩት ማስተያየት ያ ነው በተለይ ዩዲ ቤሊንጋም የተናገረው ነገር ለዚህ ማሳያ ነው የጨዋታውን ሐሳብ ሊቀይሩ የሚፈልጉ ሰዎች አሉ ብሏል
የጨዋታውን ሐሳብ ሊቀይሩ የሚፈልጉ ሰዎች አሉ ማለት ዳይሬክትሊ የላሚን ያማልን ባህሪ የላሚን ያማልን ተግባር መነሻ በማድረግ ነው። እንግዲህ በሜዳው ውስጥ ያው የነበረው እንቅስቃሴ ኃይል የተሞላበት እንደነበረ ማየት ይቻላል። ከመሃል እንቅስቃሴ ለምሳሌ ተጫዋቾችን ለመቆጣጠር ኃይል ይመርጡ ነበር ባርሴሎናዎች። ሪያል ማድሪዶች ደግሞ ለዚህ አጸፋዊ የሆነ ምላሽ ለመስጠት የሚሞክሩበት መንገድ ባርሴሎናዎችን አያስደስትም። ከመስመር ንክኪዎች በጣም ከባድ ነበሩ። ኳስ ላሚን ያማል በሚያገኝበት አጋጣሚ ሁሉ እሱን አታክ ለማድረግ የሚደረጉ ከፓተርኑ ውጪ ሆኑ ማለትም እንቅስቃሴው ከሚፈልገው ውጪ ሆኑ ኃይልን መሰረት ያደረጉ ንክኪዎች ለመፍጠር ጥረት ያደርጉ ነበር። ይሄ እንግዲህ ከጌሙ በፊት ተስሎ የመጣው ከጌሙ በፊት ሆኖ የመጣው ሐሳብ ነው። ላሚን ያማል ይሄንን ነገር ማድረግ አልነበረበትም የሚሉ አሉ። ምክንያቱም ሪያል ማድሪድን እንደ ሰራቂ እንደ አድቫንቴጅ ወሳጅ ቡድን አድርጎ ጨዋታው መጀመር የሪያል ማድሪድን የሜዳውን እንቅስቃሴ ማበላሸት ነው ብሎ የሚያስቡ ስላሉ ማለት ነው። ሁለተኛው ደግሞ ላሚን ያማል በነበረው እሳት ላይ ነዳጅ ነው የጨመረበት የሚሉ አሉ። የነበረው እሳት ላይ ነዳጅ መጨመሩ ደግሞ የጌሙን ትኩረት ወደ ሌላ አቅጣጫ እንዲሄድ አድርጎታል። ምክንያቱም የመጨረሻዎቹ ደቂቃዎች ላይ ከተመለከታችሁ ረብሻው በተጫዋቾች ብቻ ይቀራል ነበር። የኮቺንግ ስታፍ ሁሉ ገብቶ ነገሮችን ለማረጋጋት ጥረቶች ሲያደርጉ ሁሉ ስሜቱ ሌላ ነበር። ይሄ እንግዲህ የመጣው በላሚን ያማል ጉዳይ ነው ማለት ነው። በተናገረው ነገር ነው፣ ሜዳ ላይም በተፈጠረው ነገር ነው። ቪኒሲየስ ጁኒየር ተቀይሮ ከወጣ በኋላ በጨዋታው በተፈጠረው የሜዳ ላይ ትዕይንት ደስተኛ ባለመሆኑ ተመልሶ ሁሉ ሜዳ ውስጥ ገብቶ ነበር። ከካርባሃል ጋር የገባው አለመግባባት ላሚን ያማልንም አስተችቷል። ላሚን ያማል ለምንድነው ራሱን ማይቆጣጠረው? ለምንድነው የዚህ አይነት ባህሪ ውስጥ የሚገኘው? በግል ህይወቱ ጥሩ አይደለም። በሜዳ ላይም እንቅስቃሴ ይዩኝ አይነት ባህሪ ካመጣ ራሱን መቆጣጠር የማይችልባቸው ሁኔታዎች ከበዙ ቶሎ እንዳናጣው የሚል ስጋት አለ። በእርግጥም አንዳንዴ የእግር ኳስ እሳቤዎችን በደንብ ስንመለከት ከእግር ኳስ እሳቤዎች መካከል አንዱ ዲሲፕሊን። ከዲሲፕሊን ጋር በተያያዘ በነ ሊዮኔል ሜሲና በነ ክሪስቲያኖ ሮናልዶ ሌቭል ያ ከፍተኛ የሆነ ፉክክር በነበረበት የእግር ኳስ ደረጃ እንኳን ሁለቱ በሚገናኙበት ሰዓት የነበረው ጥላቻ ይህን ያክል የተጋነነ ጥላቻ አይደለም። አዎ በሁለቱ መካከል ከፍተኛ የሆነ የፉክክር መንፈስ ነበር። አንዳንዴም ወደ ጥላቻ መሄድ የሚመስል ግን የኔ መኖር የኔ ኤግዚስት ማድረግ የሊዮኔል ሜሲ ኤግዚስት ማድረግ ነው ብሎ የሚያምን ነው ክሪስቲያኖ ሮናልዶ። ሜሲም በተቃራኒው ማለት ነው የሜሲ መኖር የክሪስቲያኖ ሮናልዶን መኖር የሚያግዝ ነው ብሎ የሚያስብ ነው። ይሄ የሁለቱ መኖር የኳስ ጨዋታውን ፉክክር የተሻለ ህይወትና ውበት እንዲኖረው አድርጎታል። የሁለቱ ሜዳ ላይ መገኘት የክላሲኮውን ጨዋታ ህይወት ጨምሮት ነበር። ሁለቱም በእግር ኳስ ፉክክር ውስጥ መገኘታቸው ያለፉት 15 ዓመታት የእግር ኳሱን ህይወት በሌላ መንገድ እንድንመለከተው አድርጎ ነበር። ስለዚህ ይሄን ያውቁታል ማለት ነው። የሁለቱን ጫና የሁለቱን በሜዳ ውስጥ የሚኖራቸውን ተጽዕኖ ሁለቱም ያውቁታል። ግን ያን ያክል የተጋነነና በዚህን ያክል ጥግ የደረሰ ትርምስ አንመለከትም። አንዳንዴ ለምሳሌ ፔፕ ጋርዲዮላና ሆዜ ሞሪኖ የሁለቱ ቡድኖች አሰልጣኞች በነበሩበት ሰዓት የተፈጠረው ችግር አለ። ያው ክሪስቲያኖ ሮናልዶ ከፔፕ ጋርዲዮላ ጋር የገባው ኳስ ለመውሰድ ኳሱን ቶሎ እንዲሰጠው ለማለት የነካው እነ ቪክቶር ቫልዴዝ የገቡበት ይሄ ትርምስ ነበር። ያው በፒክቸር ምናውቃቸው አይነት ማለት ነው። ግን ያ የሚቆም ነው የሆነ ሰዓት ላይ የሚቆም እንጂ ወደ መልበሻ ክፍል የሚገባና ወደ ቲሙ አጠቃላይ ስፕሪት የሚዛመት አይደለም። አሁን ግን ላሚን ያማል በሚጫወትበት የማድሪድ እና የባርሴሎና ጨዋታ ስፕሪቱ በጣም ከባድ ሆኗል። እግር ኳሳዊ የሆኑ ስሜቶቹ እየጠፉ ግላዊ የሆኑ ስሜቶች እየጎሉ መጥተዋል። ይሄ ደግሞ የክላሲኮውን ጨዋታ በፉክክር ደረጃ ሰዎች ከመመልከት ይልቁን የግል ጦርነቶችን እንዲያዩ ነው ያደረገው። ትናንትና በነበረው ጨዋታ ላሚን ያማል እንደተጠበቀው ከዚህ በፊት ኤክስፔክት ይደረጋል። ያው ላሚን ያማል ጥሩ ነገር በሜዳ ውስጥ ያሳያል፣
የተሻለ ቡድኑን ይጠቅማል ተብሎ ግምት ይሰጠዋልና ትናንት የነበረው ነገር ግን ምንድነው ላሚን ያማል ከጌሙ በፊት የነበረው ጩኸት በጣም ከፍተኛ ስለነበረ ያ ጌሙን ረብሾበታል አበላሽቶበታል ሊያስተካክለው በሚሞክርበት መንገድ ራሱ ቸግሮት ተመልክተናል ከያንዳንዱ አክሽን ጋር ሰጣ ገባ ውስጥ ይገባ ነበር አለመግባባቶች ነበሩ እነኛ አለመደማመጦች ወደ የተወሰዱት ጌሙን አጠፉበት እግር ኳስ ያው ከአእምሮ ጋር ነው ግንኙነቱ አእምሮ በሌላ መንገድ ተበርዞ ከመጣ አእምሮ በሌላ ጫና ውስጥ ሆኖ ኳስን የምትጫወት ከሆነ መጨረሻው የሚሆነው ከጌሙ ሪትም ተወጣለ ማለት ነው ያ ነው የላሚን ያማል ጉዳይ ሆኖ ናው በካርቫሃልና በሱ መካከል የነበረውን የመጨረሻው ፊሽካው ከተነፋ በኋላ የነበረውን ኢንሲደንት ከተመለከታችሁት ካርቫሃል ብዙ አታውራ የሚል ምልክት በእጁ ይሰጠዋል ብዙ አታውራ ነው የሚለው ቶኪንግ ኢዝ ቺፕ ነው የሚለው ኋላ ላይ መረጃዎችን እየተመለከትኩ ቶኪንግ ኢዝ ቺፕ ነው ማውራት በጣም ቀላል ነገር ነው በጣም ርካሽ የሆነው ነገር ዝም ብሎ ስለ ሁሉም ነገር ማውራት ነውና አታውራ ነው የሚለው ከዛ ከሄደ በኋላ እንደገና ተመልሶ መጥቶ ነው ከሱ ጋር ለመጨቃጨቅ የተጠጋው በዛ መሃል ተቀያሪ ወንበር ላይ ነበርውና ተመልሶ የመጣው ቬኔሺየስ ዘሎ ሲገባ ይታያል በመካከላቸው የባርሴሎና ሱፍ የለበሱ የስቲዋርድ ሰዎች እዛ አካባቢ ያሉ ጥበቃዎች ላሚን ያማልን ይዘውት እንደገና ወደ ኋላ እየተራመደ ጎትተው እንደገና ሲያመጡት ይታያል ይሄ ሁሉ ነገር የመጣው ላሚን ያማል ከካርቫሃል ጋር በገባው ንግግር ነው በነዛ ቃላቶች ስለዚህ ከጌም በፊት በተለይ እንደዚህ አይነት ትልልቅ ጌሞች እንደ ላሚን ያማል አይነት ተጫዋቾች የተሻለ እንዲገኑ የተሻለ ፐርፎርም እንዲያደርጉ ምክንያቱም ክላሲኮ ሁሌም ቢሆን የተጫዋቾችን ታለንት ይፈልጋል ክላሲኮ ሁሌም ቢሆን የተጫዋቾችን ህይወት የተጫዋቾችን ብቃት የተጫዋቾችን የተሻለ ፐርፎርም ማድረግ በሜዳዎች እንቅስቃሴ ውስጥ የተለየ ነገር ማድረግ የሚሸጥ ነው አሁን ከክላሲኮ ጨዋታ በፊት አንዱ ትልቁ የሚዲያዎች ፓኬጅ የሚሆነው የላሚን ያማል እንቅስቃሴ የላሚን ያማል በቡድኑ ውስጥ የሚፈጥረው ተጽዕኖ የላሚን ያማል በሜዳው ውስጥ የሚፈጥራቸው ትሪኮቹ እንደኚህ ናቸው የሚዲያ ፓኬጅ የሚሆኑት ሚዲያዎቹ እሱን ትኩረት አድርገው እሱ ላይ ፎከስ አድርገው የሚሰሩበት ዋነኛው ምክንያት የሱን ፎቶ መሸጥና የሱን ቪዲዮ መሸጥ ያለውን ዋጋ ስለሚያውቁት ነው ግን ይሄ ተረብሿል ላሚን ያማል በአእምሮ ትናንትና ጌም ውስጥ ነበር ለማለት በጣም ይከብዳል ታላላቅ የስፔን ጋዜጠኞችም ያሉ ያሉት ያ ነው ከጌም በፊት የተናገረውና ከጌም በፊት ሆኖ ለጌሙ የመጣበት መንገድ ላሚን ያማልን እጅጉን ረብሾት በሜዳ ውስጥ ሊያሳይ የሚገባውን ነገር ነፍቆት ነበር ነው ያሉት በአንድ አጋጣሚ እንዳው ሜዳ ውስጥ ቲባኦ ኮርቷ መጥቶ ፊቱን ሊመታው ሲል ባጠገቡ የነበሩት ዩሌስ ኩንዴና ፍራንኪ ዲዮንግ ናቸው ያተረፉትና እንግዲህ ከፍራንኪ ዲዮንግና ዩሌስ ኩንዴ አክሽን ምንረዳው ነገር ምንድነው ላሚን ያማል የታርጌቱ ክፍል እንደነበረ ነው በጌሙ ውስጥ የሪያል ማድሪድ ተጫዋቾች እሱ ላይ ትኩረት አድርገው እሱ ላይ የሆነ ነገር ለማድረግ ተዘጋጅተው እንደመጡ የሚያሳይ እሱን ፕሮቴክት ለማድረግ ደግሞ ዩሌስ ኩንዴና ፍራንኪ ዲዮንግ አጠገቡ ላይ ሲገኙ የተገኙበት ዋነኛው ምክንያት ተጫዋቹ የተጋለጠው ታለንት እንደሆነ ያውቁታል በዚህ ልክ ላሚን ያማልን የሚረብሽ የእግር ኳስ ህይወቱን አደጋ ውስጥ ሊከት የሚችል ነገር መስራት የለበትም ነው አሁን ሁሉ ነገር ከሆነ በኋላ ቀጣይ ምንድነው መሆን ያለበት ነው ትልቁ ጥያቄ ቀደም ርዕሱ ላይ ያልኩት ነው አያቱ ትልቅ ተጽዕኖ አላቸው በህይወት ውስጥ አያቱ ያሉትን ነገር የሚሰማ ነው አያቱ ያላስደሰታቸውን ነገር ማያደርግ ተጫዋች ነው እስካሁን ድረስ የላሚን ያማልን የእግር ኳስ ህይወት እዚህ ደረጃ ላይ እንዲደርስ ያደረጉት ከጎን ሆነው ያገዙት የሚገኙት አያቱ ፋቲማ ናቸው የስፔን ሚዲያዎችም የሚሉት የዚህ ልጅ የእግር ኳስ ህይወት ለማትረፍ ከተፈለገ አያቱ በትልቁ ኢንተርፊር ማድረግ አለባቸው ምክንያቱም ሁሉንም ነገር የሰሩት አያቱ ናቸው ሁሉንም ነገር ደግሞ እንደገና የሚጠብቁት አያቱ ናቸው እሳቸው የሚሉትን ነገር ይሰማል እሳቸው የሚሉትን ነገር ያደርጋል እሳቸው ያልተመቻቸውን ነገር አያደርግም ተጫዋቹ ስለዚህ የዚህ ልጅ የእግር ኳስ ህይወት ለማትረፍ የአያቱ
አንድ ነገር ማድረግ ተጫዋቹን ከእግር ኳስ አላስፈላጊ ባህሪያቶች እንዲርቅ ያደርገዋል። አለበለዚያ እያየነው ላሚን ያማል በእግር ኳስ ህይወት ውስጥ መኖር በሚገባው ልክ ሳይኖር መድረስ በሚገባው ጥግ ሳይደርስ መሃል ላይ ሊቀር ይችላል። የሚያስፈራው ነገር ይሄ ነው። ታለንት አንዳንዴ ካልጠበቅከው፣ ታለንት ካልያዝከው ታለንት ሆኖ ሊቀጥል አይችልም። አብዛኛውን የታለንት አንዱ ትልቁ ስኬት የሚባለው የሚሰጥህን ነገር ለይተህ ማወቅና የሚሰጥህ ነገር የሚፈልገውን ነገር መደጋገም ነው። ላሚን ያማል ዲሲፕሊንድ መሆን አለበት። ባህሪውን ማስተካከል፣ በእግር ኳስ ጨዋታ ውስጥ የሚያስፈልገውን ነገር ብቻ ማድረግ፣ ከህይወቱ ጋር በተያያዘ የግል ህይወቱ የእግር ኳስ ካሪየሩ ላይ ተጽዕኖ እንዳይፈጥርበት መጠንቀቅ። ምክንያቱም የዚህ ተጫዋቻውን የእግር ኳስ ህይወት ከባድ የሆነ ፈተና ውስጥ ሊገባ የሚችለው የግል ህይወቱ ላይ ያለውን ትኩረት ካጣ ነው። የግል ህይወቱ ላይ ያለውን ትኩረት ካጣ እግር ኳሱ ሊበላሽበት ይችላል። ምክንያቱም ሁሉም ነገር ከአእምሮ ጋር የሚገናኝ ነገር ነው። ታላቁ አሰልጣኝ ዮሃን ክራይፍ የሚለው ነገር አለ። ታለንት ይሰጣል፣ ነገር ግን ካልጠበቅከው ይጠፋል ይላል። ታለንት ተሰጥቶታል ይሄ ልጅ፣ ካልጠበቀው ግን ይጠፋል። እየታየ እንደ ጉም ሊበን ይችላል። ብዙ ሰዎች ውስጥ መቀያየም እየፈጠረ ነው። በሚዲያዎች ውስጥ ያለው እይታ ጥሩ አይደለም። ሚዲያዎች ለሱ ያላቸው አመለካከት እየተቀየረ መጥቷል። አሁን ላይ ሙሉ ፕሮፌሽናል ለመሆን፣ ሙሉ ትልቅ ተጫዋች ለመሆን የሚጎለው ነገር ራሱን መግዛትና ራሱን ማቀብ ነው። በግል ህይወቱ ላይ ያሉት የሱ ማንነቶች የእግር ኳስ ህይወቱን አሳስረውታል። በሜዳ ላይ በብዙ ተጫዋቾች የተቃራኒ ቡድን ተጫዋቾች እየተጠላ ነው የሚገኘው። የተቃራኒ ቡድን ተጫዋቾች ሊያዩት አይፈልጉም። የተቃራኒ ቡድን ተጫዋቾች ሊያዩት ካልፈለጉ ደግሞ በሜዳ ውስጥ ዳሜጂንግ የሆነ ነገር ሀፕን ሊያደርግበት ይችላል ማለት ነው። ያ በሜዳ ውስጥ ዳሜጂንግ የሆነ ነገር ሀፕን የሚያደርግበት ይሄ ሰው ራሱን ፕሮቴክት ለማድረግ በሚሄድበት ልክ ግን ራሱን ፕሮቴክት ካላደረገ፣ ራሱን መጠበቅ ባለበት፣ ራሱን መቆጣጠር ባለበት ደረጃ ግን ካልተቆጣጠረ ራሱን ሊያጣው ይችላል። ታለንት እጅ ላይ ይኖራል። ታለንትን ልታቆየው የምትችለው ግን አንተ ብልጥ ስትሆን ነው። ብልጥ ካልሆንክ እንደ ጉንበነ ልትጠፋ ትችላለህ። የላሚን ያማልም አስፈሪ ጉዳይ ያ ነው። በህይወቱ ውስጥ ኢንተርፌር የሚያደርጉት አያቱ ገብተው ይሄንን ወጣት ተጫዋች ካላረጋጉት፣ ይሄ ወጣት ተጫዋች አደገኛ የሆነ ሁኔታ ውስጥ እንደሆነ ካላስረዱት ላሚን ያማል እያየነው እንዳይጠፋ ስጋት ፈጥሯል። ምን ትላላችሁ እናንተ? በላሚን ያማል ጉዳይ ምን ተሰማችሁ? እስኪ አስተያየት ስጡበት። ስለነበረን ቆይታ ከልብ እናመሰግናለን። በሌላ ፕሮዳክሽን ደግሞ ተመልሰን የምንመጣ ይሆናል። ጥሩ ጊዜ ይሁንላችሁ።